ሜራ ሁሉም ነገር ተናቀባት። አድናን ወደ ፖሊስ አስረከባት። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላም እንደምትሆኑ በአለም ተስፋ ነኝ። ዛሬ ደግሞ በአዲስ ቪዲዮና ደስ በሚል ቪዲዮ መጥቻለሁ ማለት ነው። ሉሃና ክፍል 17 መጥቻለሁ ማለት ነው። ቪዲዮን ስትጀምሩ ላይክ በማድረግ ጀምሮ አዲስ የሆናችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ላለው ማለት ነው። ባለፈው ፓርት እንዳየነው ሜራ ለሮቤል እንደዚህ መንቀሳቀስ እንዳይችል መርፌ እንደወጋችሁ አይተናል ሁላችን ማለት ነው። ሮቤል የወጋችሁ መርፌ ዝም ብሎ የሚያደነዝዝ ለጊዜያዊ ነው እንጂ ሌላ አልመሰለውም ነበር። ሜራ ግን እስከ መጨረሻው እስከ ዓለም ፍጻሜ ደንዝዞ እንዲቀር ነው ያደረገችው ማለት ነው። እንዳየነው ሜራ ሮቤልን በጣም ተወደዋለች ማለት ነው። ከመውደዷ የተነሳ ለባሏ ለባለትዳሯ እንድትዋሽ አድርጓታል። በፍቅር የሮቤል ፍቅር ታወራለች ማለት ነው። ሮቤል ወዳት አፍቅራ ሳይሆን መጠቀሚያ ሊያደርጋት ነው የፈለገው ማለት ነው። እሷ ከኔ ጋር ካለች ታግዘኛለች ብሎ ነው ለራሱ ጥቅም ብሎ ነው እንጂ ወዳት አይደለም። ከዚህ በፊት ሳራን የነሱ ምስጢር ሁሉም ነገር ስለምታቅ ገደላት። ለሉሃና ራሱ ብዙ ጊዜ ሊገድላት አስቦ ነበረ፣ ግን ሁለተኛ ነፍስ አላጠፋም ብሎ ነው መሰለኝ አልገደላትም። መጨከንም አቅቶኛል እያለ ነበረ። አፍቅሬያታለሁ ሉሃና ማለት ነው የእውነት እያለ ከውስጡ ጋር እየተናገረ ነበረ ማለት ነው። ሜራ አንድ ቀን አብሮ ቁጭ ብሎ ስላየች የዚችን ፎቶ አንድ ቀን ዋጋ ትከፍላለ ብላ እየፈኮረች ነበር። ሁሌ ትፈኮራለች ማለት ነው። ሮቤል ግን ጭራሽ ሳይገባው ማለት ነው። ይህን ሳያንስ ራሱ ፍቅር ይዞኛል፣ በጣም ፍቅር ባክሽ ካንቺ ጋር አይደለም እና ከማን ጋራ ነው? ከሉሃና ጋራ። እባክሽ ተረጅኝ፣ እባክሽ ተረጅኝ። እየቀለድኩ ነው፣ ፕራንክ እያደረግሽ ነው። እባክሽ እየቀለድኩ አይደለም። ፍቅር ይዞኛል፣ በቃ ፍቅር ይዞኛል። ምን ላድርግ? ፍቅር ይዞኛል። እባክሽ ተረጅኝ ምናምን ብሎት እንትን ስላት እየቀለድክ መሆን አለበት፣ ፕራንክ እያደረግክ መሆን አለበት። እናውቃለን ሮቤልና ሜራ ብዙ ነገር ተፈጥረዋል በመሃላቸው ላይ። እሱ ግን አሁን አንቺ ወደ ትዳርሽ፣ እኔ ደግሞ ወደ ሉሃና፣ በቃ ሉሃናን አፈቅራታለሁ፣ ወዳታለሁ። ሉሃና ደግሞ አፍቅራት አይደለም ቤተሰብ፣ ባለፈው አይታችኋል። ከአድናን ጋራ ስላያት በጣም ተናደደ፣ በጣም ተቃጠለ። እኔን ሳልቀምሳትማ አንተ አትነጥቀኝም ምናምን ብሎ በጣም ተናዶ ነበረ እንጂ ሉሃናን ከልቡ ወዳት ወይም አፍቅራት አይደለም። በቃ ወንድሙ የወንድም ጨካን ማለት ነው። እኔ እንደዚህ አይነት ወንድም አላየም። እውነት በወንድም ላይ እንደዚህ አይነት ጭካኔ እሞ እንዴት እንደምሳሳለት። አድናን ለሮቤል የአደራ የእናቴ አደራ ነው እያለ እንዴት እንደምሳሳለት ታውቃላችሁ ቤተሰብ። እሱ ግን ምን አይነት ጨከን አረመኔ ነው! ይሄን ያህል እየወደደው ይሄን ያህል እያሰበለት በዚህን ያህል ጭካኔ እንዴ! በቃ ከሰው ጋር መጠንቀቅ አለብን። ወንድም ቢሆን ራሱ ከልክ ባለፈ እምነት በሱ ላይ ማድረግ የለብንም ማለት ነው። ለምን ብትሉ ይሄው ከሮቤል ነው የምንማረው። አድናን ከሚስቱ ጋር እያደረ የማገጠ እያወቀ ራሱ ታግሶታል። ጨክኖ ከቤት ሊያወጣው አልቻለም፣ ሊያባራው አልቻለም። ሉሃና
ወንድሜ እንደዚህ ያደርጋል፣ ወንድሜ ይንቀሳቀሳል ብላ ብትነግረው ራሱ ሊያምናት ፈቃደኛ አይደለም። ቤተሰብ በጣም ስለሚወደው በጣም ስለሚያምነው ወንድሙን ማለት ነው። ሮቤልም አሁን ክፋት ነው ክፋት ግን ሜራ ተናግራለች። ዋጋ ትከፍላለህ ብላ ተናግራ ነበረች። ዋጋ ደግሞ አስከፈለችው ማለት ነገ እንደ ሳራ እንደሚገድላት አውቃለች ራሷ ማለት ነው። በጣም አውቃለች። ሳይቀድመን ልቅደመው ብላ ነው የቀደመችው እንጂ እሱ ራሱ አንድ ነገር ሳያደርጋት አይቀርም ነበረ። አሁን እስከ መጨረሻው እንደለመሰ ጊዜ በጣም ተናደዋል። ለሉዋና ራሱ ባንቺ ምክንያት ነው እንደዚህ ሆንኩ፣ ለአንቺ ስለፈቀርኩ ነው እንደዚህ ሆንኩ፣ ስለወደድኩሽ በምን ምክንያት ነው እንደዚህ ያደረገችሽ? አፈቅራታለሁ፣ ሉዋናን አፈቅራታለሁ፣ እወዳታለሁ ስላልኳት ነው እንደዚህ ያደረገች። በአካል አምነህም አሁንም እንድታታልል ትፈልጋለህ? እኔ መቼም ሞኝ አይደለሁም፣ አንተ አታታለኝ ማለችው ማለት ነው። ሉዋና ግን በጣም ብልጥ ናት። እውነት አደነቅኳት። መልካምነቷ ራሱ እንደዚህ አይነት መርፌ ተወግተዋል ምናምን ብላ ተከታትላ ሜራን ተከታትላ እኮ ነው ያዘቻት። አይታችኋል? ንቃቷ፣ ፍጥነቷ። አድናንማ በጣም የዋህ ከመሆኑ የተነሳ ነው መሰለኝ በጣም ፍዝዝ ያለ ነው። በጣም መቼም አይገባውም ማለት ነው። ሁሉም ነገር ማለት ነው ፍርጥርጥ አርጋ ሉዋናን አውጥተዋለች ማለት ነው። ሁሉም ነገር እንዲታወቅ አድርጋለች። በስተመጨረሻ ለሜራ ተከታትላ ማለት ነው ምን እንደምታረግ ተከታትላ ሻንጣዋን ፈትሻ ማለት ነው አወጣችሁ ጉዷ ማለት ነው። አድናንና ሉዋና ራሳቸው እኮ አይቀርላችሁም ነበር። ይሄን መርፌ ተሰጣችሁ ነበር። እውነት እኔ ፈርቼ ነበር ራሱ ማለት ነው። እንደዚህ እንዳታረግ ምናምን እንዳትወጋት ለሉዋና እያልኩ ማለት ነው። መርፌው እንዳትሰጣት ያልኩ በጣም ተጨንቄ ነበር። ግን እግዚአብሔር ይመስገን በጊዜው ታደርገው ነበር። እቺ መቼም አታፍርም። ባሌ ባሌ ስላለች ደግሞ አታፍርም። ትናንትና የት ነው የነበረችው? እሱ እኮ ሁሉም ነገር አይተዋል። ታግሷት ነው ለወንድሙ ሲል ታግሷት ነው። ሁሉ አይቶ እንዳላየ ዝም ብሎ መቼም አልገባትም። የሁሉ ወሬ፣ የሁሉ ንግግር፣ የሁሉ ቃል እየወረወረላት ራሱ መቼም ሊገባት አልቻለም ማለት ነው። ግን ከእንደዚህ አይነት ሰው አስመሳይ ከሆነ ሰው እግዚአብሔር ይጠብቀን። እውነት በጣም ከባድ ነው። ቤተሰብ ይህን ያህል በባልህ ላይ ክፋት ነገ እኔ ምን ገጥመኛል ማለት እኮ አለብን። ቤተሰብ ዝም ብለው ወደፊት ትዳር እኮ ክብር ነው። ደግሞ ከወንድም ከባሏ ወንድም አቤት ሜራ ምን አይነት ጨካኝ ናት! ግን ምን አይነት ጨካኝ ናት! ምን አይነት ክፉ ብትሆን ነው እንደዚህ በባሏ ላይ እንደዚህ ያደርገችው? እሱ ሳያንስ ደግሞ ወንድሟ አሁን እንዳይንቀሳቀስ እንደለመሰ እንዲቀር ከሷ በታች ነው እሷን እየታዘዛት እንዲኖር ነው ያደረገችው። እንግዲህ አሁን ወስዶ አድናን ለፖሊስ ማስረከብ አለበት። የእጇን ማግኘት አለባት። ሮቤልን እንደዛ ስላደረገች ሳይሆን በአድናን ላይ የሰራችው ግፍ የእጇ ማግኘት አለባት ብዬ ነው የማስበው እኔ ቤተሰብ። እና ለዛሬው ቪዲዮ የነበረን ይሄ ምስል ነበረ ማለት ነው። በቀጣይ ክፍል እስከምንገናኝ ሰላም ለእናንተ ይሁን እያልኩ እዚህ ይለያችኋለሁ። ባይ ባይ።